ስለኔው ነገር ማሰብ ይኖርብሃል አይደል? አብርሽ እንደምወድ እንደማፈቅር ታውቃለህ። ስለዚህ እኔ ደግሞ ላንተ ይገባል። ጥቅመኛ ወይም ወንድ ዲገር ሴቶች በአብዛኛው የሚያጠምዱት ለትዳሩ ወይም ለፍቅረኛው ታማኝ ያልሆነ ወንድ ነው። ይህ ወንድ ያገባ ሆነ ላጤ፣ ቆንጆ ሆነ ፉንጋ፣ የተማረ ሆነ ያልተማረ፣ ኢትዮጵያዊ ሆነ ቻይናዊ፣ ብቻ ማንንም አይምሩ። ነገር ግን ትዳር ፈላጊ የሆነች ሴት ከመስፈርቶቿ አንዱ ሀብታም ወንድ እንዲሆን መፈለግ ነው። ያ ማለት ደህና ኑሮ ሊያኖራት የሚችለውን ወንድ ነው እየመረጠች ያለችው ማለት ነው። ማወቅ ያለብህ ገንዘብ አሳዳጅ ጥቂት ሴቶች ትናንት ነበሩ፣ ዛሬም አሉ፣ ወደፊትም ይኖራሉ። ያው ልክ ለገንዘብ ብለው ሰው እንደሚገድሉ፣ እንደሚያሳስሩ፣ እንደሚያሳድዱ ወንዶች ማለት ነው። በዋናነት ገንዘብ አሳዳጅ ሴቶች ዓላማቸው ትዳር ሳይሆን ገንዘብ ወይም ጥቅም በመሆኑ የሴትነት ውበታቸውን፣ ተንኮላቸውን፣ ኧረ እንደውም አንዳንዴ የጭካኔ አቅማቸውን በሙሉ አንጠፍጥፎ ይጠቀማሉ። እንደውም ይህን ኃይላቸውን ይመስለኛል የስለላው ዓለም ሳይቀር በደንብ የሚጠቀምበት። ይሄ ማለት ጠማማ ወንዶች ያላቸውን ዝና፣ ሀብት፣ ስልጣን፣ ጉልበት ለክፋት እንደሚጠቀሙበት ማለት ነው። ነበረ በቃ ይቅር። አይ ምንድን ነው ነት መስንቱ ኧረ ሀሳቤን እንኳን አስጨርሰኝ ልትወጀልሻ። አዎ ግን ቆይ አንዴ እኔን ስማኝ። ምን አስጨርሰኝ? እኔም እሺ ተረድተኸኛል ብዬ አስባለሁ። ምንም የተረዳው ነገር የለም። ምን እኔ አላየሁም። ምን ድረሽ እንዴት ዛሬ አንድ ለነገር አስቀድሜ ልናገር፣ ምን ያህል ሰዎች እንደሚናደዱብኝ የተረዳውበት ጉዳይ ስለሆነ ማለት ነው። በጣም ብዙ ሰዎች በዚህ ጉዳይ ላይ በዚህ ርዕስ ላይ በተለይ በትዳርና በእንደዚህ በሪሌሽንሺፖች ጉዳይ ላይ ስናገርና ሳወራ ሪሊ በጣም ከልባቸው ይናደዳሉ ማለት ነው። በተለይ በእነሱ ጉዳይ ላይ መለያየታቸውን የማይፈልግ ሰው በጣም ብዙ ሰው እንዳለ ሁሉ መለያየታቸውን እንደሚፈልግ ደግሞ ማአት ሰው አለ ማለት ነው። በጣም ብዙ ሰው አለ። እኔ እነሱ ከነስድባቸው ወደ ጎን ትቼ በጣም እየሰራው ነው። ለሰጣችሁኝ በጣም ለሰጣችሁኝ ማበረታቻና ከጎኔ ስለሆናችሁ በጣም አመሰግናለሁ። ያን እውነትና መረጃ እማወጣው ምን ያህል ተንኮለኞች እንዳሉ እነዚህ እንግዲህ ሶሻል ሚዲያው ላይ ስለምናውቃቸው ነው እና አብርሃምና ሩታ ይህን ያህል ነገር እንትን የተፈጠረው ሶሻል ሚዲያው ላይ በጣም ስለምናውቃቸው ስለምናያቸው በጣም ብዙ ሰዎች የነሱ ጉዳይ ነገር ስለሚከታተል ተገልጠው ወጡ። የነሱ መለየት የሚፈልጉ ሰዎች ማለት ነው። ግን በሌላው አማርኛ በሌላው ደግሞ አንግል ስናይ ደግሞ ማለት ነው የነሱ በየቤታችን በየጓዳው የሚመለከተው እነሱን የሚያይ እነሱን አሪያ ሊያደርግ የሚችል ፍቅራቸውን ብቻ እንዲያደርግ እንዲሁም ደግሞ በእንደዚህ አይነት ግንኙነት ውስጥ ደግሞ የሰውን ትዳር ለማፍረስ የሚሄዱ በጣም ብዙ ሰዎች እንዳሉ እያሳየን እያስገነዘብን ነው። መስራትማ ዙሪያቸው ያሉ ሁሉ እኮ ይሰራል አይደል እንዴ? እኛ ግን በተለየ መልኩ እንደዚህ አይነት ነገሮችም አሉ እያል ትዳር ላይ በተለይ ትልልቅ ሰዎች ከተናገሩት ላይ እያመጣን እያቀረብን እያሳየንም እንገኛለን ማለት ነው። ቀደም ብዬም እንደነገርኳችሁ ከፊት የምለቃቸው ቪዲዮዎች ለኢምፐርሽን እንዲረዱኝና መልእክቱ ማስተላልፈውም ነገር ወደ ሌላው እንዲሄድ ነው። ይህን ሁላ የማደርገው ልክ እንደሌላው ሰው ለማግኘትም ጭምር ነው። ገባችኋል? እንዲሁም ደግሞ ያለውን ነገር እውነታውንም ለማሳወቅ ጭምር ነው እና በእነሱ ዙሪያ ክፎች እንዳሉ ሁሉ በእኛም ዙሪያ አይጠፉም። ምቀኛው ምኑም አይጠፋም። እኛ ግን ያ ነገር አያቆመንም፣ መቀጠላችንን እንቀጥላለን ማለት ነው። ነገር ግን በሌላ አሁን ደግሞ እየተመለከትን ያለ ነው የውስጥ ምንጮች አሉኝ እኔ አንዳንድ መረጃዎችን ማገኘው እነሱን ሁሉ ፈልፍላ እስከ መድረስ ደርሰዋል። የሄርሜላ ግሩፖች ማለት ነው። ማን መረጃውን እንደሚሰጠኝ ማንን እንደሚያደርግ እሱ ላይ እስከ ማስፈራራት ደርሰዋል እና በጣም ደንግጦ ተረብሾ ደውሎልኝ ያለውን ነገር ነግሮኛል። ለኔ ምንጭ የሚደርሰኝን እስከ ማስፈራራት የደረሱት እንግዲህ ምን ያህል አቅም እንዳላቸው ይሄን ሁላ ኢነርጂያቸውን ይሄንን ትልቅ ኢነርጂያቸውን ምን አለበት ወደ ሌላ ቢጠቀሙት። ገባቸው አይደል? ወደ ሌላ እንትን ቢያደርጉት እና ስናጋልጣቸውና ስናወጡ ማስፈራሪያ ምናምን መላክ ጀምረዋል ማለት ነው እና እሱም ጋር እንደዛ አድርጓል። እኔ ንቄትቸው ነበር። ነገር ግን ይሄ ነገር ግን እንዳይዘልቅ ምን አይነት አደገኛው እንደሆኑ ለማስረዳት ሞክረናል ማለት ነው። በተለይ ደግሞ የሄርሜላን እህት ከዚህ በፊት ደውላ የዛተችብኝና እንትን ያለችብኝን ታስታውሳላችሁ። ይሄኛው ለምስክርነት ይሁን የሄርሜላ እህት የተናገረች ማለት ነው። አራስ ቤት ነው ያለችው አሁን እየሄደች ልጅቷን የምታሰድባትና ኦልሬዲ ምነግራችሁ አብርሃም ነው የምትሳደብ ነው ያስቀመጣት እዛ ቀምጣ አድርጎ
አሳያችኋለሁ። በጣም ትልቅ ቦታ ስለሰጠን ነው። አንተ ምናልባት ይቀመጥ ምናምን ብለህ ነገሩ ልታሳልፈው አንቺ ነሽ ያልሽኝ። አሁን ነገር አታዙሪ። ይኸውልሽ አዳምጪኝ፣ ነገር አታዙሪ። ያልሽኝ አንቺ ነሽ። አዳምጪኝ፣ ያልሽኝ አንቺ ነሽ። ምንም የሚወሻሽ ነገር ፋል አንቺ እህቷ ከሆንሽ ስልክሽ አስገቢያት፣ ዌቲንግ ላይ ጠብቅሻለሁ። አስገቢያት። ራስሽ ነሽ ቅምጥ ያልሻት ራስሽ ነሽ። እንዴት እህትሽን እንደዚህ እስከምትሆን ድረስ እንዴት እንደዚህ አይ እኔ አይደለም የሚሰደበው ቤተሰብ ነው፣ እናንተ ናችሁ። ገባሽ? አንደኛ ነገር ሚስኪን ለመምሰል አትሞክር። የሰው ባል የቀማቸው የሰው ባል ደግሞ ቀምቶ ጥሩ አይደለም። ኦዲየንሱም እየተናደደ ነው። እኔ አሁን ይኸውልሽ አይደለም ከአብርሃም መንታም ብትወልድ እኔ ጉዳይ አይደለም። ገባሽ አይደለም? ካመንበት ግን ይቺ ሚስኪን ልጅ ሴት ነች። እኔ ይኸውልሽ እህት አለኝ። እኔም እህት ላለው ሰው ደግሞ እንደዚህ ይቺ ሚስኪን ሴት ነች። እህት ካለ አንተ ከእህቴ ራስ ላይ ውረድ፣ ከእህቴ ላይ ውጣ። በቃ ይመለከትህ። እሷ ከሰው ትዳር ላይ ለምን አትወጣም? እሷ ለምን ከሰው ትዳር አትወጣም? ተሸነፉ፣ ፍቅር አሸነፉ። ኧረ ወይኔ ሄርሜላ ትበልጥብኛለች ብሎ እሷን መርጦ መጣ። በክብር በስርዓት። ኧረ አንቺ ትቀልጃለሽ እንዴ? አንቺ ሴት ነሽ አድምጪኝ እስኪ። በአንቺ ቦታ እስኪ አስቢ፣ አዳምጪኝ። እኔ ሴት ነሽ፣ አራስ ቤት ነሽ። ባልሽ አራስ ቤት ባለሽበት ሰዓት ሌላ ሴት ይዞ ጭራሽ እናት አባትሽ ቤት ቢመጣ የምትታረሽበት እናት አባትሽ ቤት ቢመጣ የእውነት እንደው እቺ ልጅ ጨዋ ነች። ቪዲዮ ላይ መውጣቷ ራሱ ሩታ በጣም ጨዋ ነች። ግን እናንተ ግን እንደው ይቅርታ አንተ ይኸውልህ፣ እሷ በስርዓት ቤቷ ላይ መታ አንኳኩታ ይቅርታ ጠይቃታለች። ገባህ? እስኪ ግን አይደለም የእህትሽን ቪዲዮ ግን ትከታተያለሽ? እውነት አምነሽበት ነው? በደንብ አይ በጣም እንደ ቤተሰብ ነው ማለት ነው እንደዚህ አሳፋሪ ስራ የምትሰሩት። አይደለም እንደ ቤተሰብ ነው ማለት ነው። አዳምጪኝ እንደ ቤተሰብ ነው ማለት ነው። ኦልሬዲ ከዚህ ቀደምም ይኸውልሽ እንገናኛለን ተገናኝተን ምናምን እንትን አልሽ። አሁን እኔ ብትሰጪኝ ገባሽ አይደለ? የሚደርስባት ቢያንስ እንደው ማለት ነው ያልተረዳችውን የሚመክራትን ጥሩ ሰው አገናኛታለሁ ቢያንስ። ወንጀልም ነው እኮ ግን ታውቂያለሽ። እህትሽ እኮ ይኸውልሽ ሩታ እውነት መልካምና ቀና ልብ ስላላት ነው እንጂ ማለት ነው ብትከስ በስነ ስርዓት ፍርድ ቤት ትገትራቸዋለች። ቤትሽን ታሳስራታለች ሁላ። ገባሽ አይደል? አይ ንከሪያት። ይኸውልሽ አይደለም ጭራሽ ለእህትሽ ለብልግናዋ ስም እየሰጠሽላት ቅምጥ ነች ብለሽ በማረጋገጥሽ አንደኛ ይህን ነገር ይፋ ስላደረግሽው ጥሩ ነው። ግን ምከሪያት። አንቺ እንደ እህት እንደው መልካም ሴት ለመሆን ሞክሪ መጀመሪያ። አንተ ይኸውልህ ለሳንቲም ብለህ ወሬ የምትለቃቅመውን ነገር እረፍ። ለአንተ ሳንቲም መለቃቀሚያ አሪፍ ሄድ። እህትሽ ምንድን ነው እያደረገቻት? ቅምጡና እኮ ቪዲዮ ላይ እሷም እኮ እንደዛ እየሰራች ነው። ገባሽ? ግን የኔና አንቺ ያናርገው ግን ጀስት ምከሪያት ነው ይሄ ነገር። ገባሽ? ይጎዳቸዋል። በቃ አይመለከትም። በሰው ሰው እሷና አብርሽ ያውቃሉ። በቃ ገባሽ? ተዋደው ፈቅደው ያደረጉት ጭራሽ ተዋደው ባለትዳር እኮ ነው። በቃ እንዴ ይሁና በቃ ይሁን ያሸነፈ ይወስዳል። በቃ አለቀ። አግብቷል እኮ ልጅ ወልዷል እኮ። ኢቨን እኮ እሱ አሁን ጭራሽ ልጁ የኔ ነው ልትል ምንም አልቀራት። ትሰማኛለህ? እህቴ ካሸነፈችው ስለዚህ ቅምጥነቷን እንደ ቤተሰብ አምናችሁበታል ማለት ነው። ትበርታ በርቺ ነው እያላችኋት ያላችሁት። ይሁን በቃ ደግ ምንም አታመጣም። በቅርቡ እንዲሁም የራሳቸውን ሰርግ ምናምን ሲያደርጉ ታያለህ። እሺ አንቺ እውነት ለእህትሽ የምትቆረቆሪ ከሆነሽ በስነ ስርዓት ሚዲያ ላይ ወጥተሽ ያለሽን ነገር ተናገሪ። እውነት ለሄርሜላ የምታስቢ ከሆነ በግላጭ እስኪ ልብ ካለሽ እናውራና ያለውን ነገር በጨዋ ደንብ በጨዋ አንደበት እንዲህ ነው ብለን እንነጋገርበት። እኔ ያልሽበት ቦታ መምጣት እችላለሁ፣ ችግር የለብኝ። ይቻላል ማውራት፣ መምጣት ትችላለህ። ገብቶሻል አይደል? ችግር የለብኝ። ካንተ ጋር ይውላል
እንግዲህ ይሄን ላይ ያሰማችሁ ምን ለማለት ነው? ይሄን ላይ የተናገረችውና ይሄን ላይ ያሰማችሁ አሁን ላይ ደግሞ ይሄን እንደዚህ በእነሱ ዙሪያ እንዲተፈጠረ እንዲሆነ እውነታው ይሄ ነው። ሰዎች ተመለከቱት ነገር እንደዚህ ሆኖ ሳለ እንደዚህ ነው፣ ታርቀዋል፣ ይገናኛሉ፣ እንዳልነውም እየተገናኙ ልጁን መለሰች፣ ይሄው እንዳለችውም እየመለሰች እንደዚህ አይነት ነገሮችን እኛ ትክክለኛው መረጃ ለእናንተ ሳደርስ የሚረዳኝና የሚደግፈኝ እንግዲህ በስልክ የማገኘው ልጅ እንግዲህ የኤርሜላ እህት አግኝታ እንግዲህ ማስፈራሪያ እስከማድረስ ደርሳለች ማለት ነው። እሷንም ፎቶ እንግዲህ ታምበኔሉ ላይ ለቅቄዋለሁ። ስላለው ነገር ደግሞ ምን እንዳለችው ደግሞ ስሙት። እንግዲህ ምን ያህል ተደራጅተው እየሰሩ እንደሆነ ይሄ ትልቅ ምስክር ነው ማለት ነው። ስለዚህ እኛም እንግዲህ እየተንቀሳቀስን ነው። በቃ ከዚህ ነገር ላይ በቃ እጃችንን ማንሳት በጣም አንዳንዴ በጣም አስቸጋሪና አስከፊ ሲሆን በቃ የሆነ ሀሳብ ትሰጡና ወደ ጎን ራሳችሁን እንትን ትላላችሁና እዛ ደረጃ ድረስ ተረባብሸ ነበር። ምንድነው የተፈጠረው? እስኪ ሬት ገብቻለሁ፣ ግን ይሄኛውን እናስተላልፈው ወይንስ ይቅር? እንዴት ነው? ችግር የለም። ምንድነው የተፈጠረው? ወይ ምን በእናትሽ ሱሪ በጣም ንሰሳችሁ በእናት ምንድነው? ምን አድርገው ነው? ምንድነው? ቢያንስ እንደው እዚህ ጋር የሄርሜላ ታግኝታይ ነበር እንዴ? ትተዋውቃላችሁ? እንዴት ታውቃለች እንዴ አንተ? ኧረ እኔ አታውቀኝም። ያው ድንገት ካንተ ጋር ስለሚወሩ ካወቀችኝ ብዬ ነው ያግኝቻትም አላውቃትም። እሺ በቃ የሌለ በቃ በጣም ተገላለጠችብኝ። ጓ ምናምን ያለችው በጣም እንዴ ምን አለችም? በምን መልኩ ማለት በጣም መስመር አልፋላፊ ነው የተናገረችው። ምንድነው የተፈጠረው? ማለት ምንድነው ማለት አንተ በምን መልኩ እንዴ ልታገች አልክ? ሲጀመር እንዴ ልታቀች አለች እሷ? ድንገት አንተ ከሷ ጋር ስለምትሄድ ሄርሜላ ጋር ስለምትወር ይሆናል። እሺ በእናትህ እናንተ በቃ ሄርሜላ ታውቀኝ የለ እንዴ? እሺ በቃ ነግራት ይሆናል። እኔ በቃ እሷ እስከ ልጁ አምና ተቀበለው። እናንተ ምን አገብቷችሁ ነው ምናምን በቃ ልጁ እኮ መቀበሉ አይደለም። እኛ አሁን እኮ የነሱን ጉዳይ ኢሹ አድርገን ብቻ እየሰራን አይደለም። ገባ? ሌላ ማህበራዊ ህይወት የነሱን የሚመለከት ማህበራዊ ህይወቶች ብዙ ቤቶች ስለሚያንኳኳ ገባ አይደለ? በየቤቱ ብዙ ችግር ስላለ ለዛ ነው ገባ አይደለ? እንጂ አሁን እኔ ጠብቄ ነበር። በጣም ተደጋጋሚ ጊዜ ላገኛት ብዬ ሞክሬ ነበር ገባ? በስልክ ጋር ዛቻ ምናምን ታደርስ ነበር። ይሄን ደግሞ ማን ታደርግ እንደሚገፋፋትና ማን እንደሚልካት የታወቀ ነው። እህቷ ነች። ምንም ይሄ እኮ ሀና ላይ የለውም። እህቷ ነች ይሄን ነገር የምታደርገው። ለምሳሌ እሷ በቀጥታ ብትመጣ ስለምንለቅባትና ሌላውም ሰው ስለሚረዳ የሷን ነገር ማወቅ አይቻልም። ስለዚህ ማንን ተጠቀመች? እህቷን። በጣም አግሬሲቭሊ ነው የምታወራው። በጣም ተደጋጋሚ ጊዜ እኔ ላይ ራሱ ሪአክት ታደርግ ነበርና አንተ ለዚህ መደንገጥ የለብህም። ሲጀመር አንተ ለምን እንደተረበሽ ካልገባኝ ሱሪ በጣም ምላሽ ነው የተናገረችኝ። በቃ እናንተ በማያገባችሁ ወደፊት ኦዲየንሱ ለሚያምነው ነገር ነው። ኦዲየንሱ አውቋታል። ባህሪዋን ምን አይነት ሴት እንደሆነች አውቋል። ከነ ልጇ መቀበሉ አይደለም። እኔ ከፈለገች 3-4 እኮ ልታገባው ትችላለች። ይሄ ልጅ ግን ገባ ያን አሪያ የሚያደርግ የሚመለከተው ተመልካች ሌሎቹ እነሱን አሪያ አድርገው በዛ መንገድ እንዳይመጡ ከስሩ ለመንቀል ነው ይሄን ችግርኛ እየታገልን ያለ ነው። ገባ? አንተ ለዛ መደንገጥ የለብህ። እኔ እንዲያውም ለተመልካቹ እንዲያውም በደንብ ማንነቷን እንዲረዳ ከዚህ ቀደም ያደረግነው ዲያሎግ እለቀዋለሁ። ከዚህ ቀደም ምን ተናግራን ምን እንዳለችን ሁሉንም ነገር እለቀዋለሁ እንዲያውቋት ማለት ነው። ስለዚህ ያን ነገር ደግሞ አወቀ ማለት ማንነታቸው ምን ሊያደርጉ እንዳሰቡ ራሱ በደንብ አድርገው ይረዳሉ ሰው ማለት ነው። ትክክል። ኤኒዌይስ አይዞን እሺ። አንተ አትረበሽ። ያለውን ነገር ምን አዲስ ነገር አለ? ምንም አዲስ ነገር የለም ማለት ነው። አዲስ ነገር የለም። ሌላ በቃ እደውልልሃለሁ። እንግዲህ ዋናው ጉዳይ እዚህ ላይ ነው። እኛም አስቀድሜ የምናገረውና አስቀድመን የምንናገረው ለዛ ነው። እኛ አንድ ላይ እንዲሆኑ ይህ ነገር እንዳይፈርስ አንድ ላይ እንዲቆይ በማሰብ እንጂ ከሌላ በመነጭ አይደለም። እንደሌላው ሰው እንግዲህ ሪአክት እያደረግንበት እየተዝናናንበት ስላየነው ነገር ስለተመለከተነው ነገር እንቀጥላለን ማለት ነው። ከዚህ በኋላ እኔ ፕላትፎርሜን በቃ ሪአክት እያደረኩ በማየው በመመለከተው እንዲሁም በሚደርሰኝ ቪዲዮዎች እንግዲህ በተለይ በተቆራረጡት በደንብ አድርጌ ሪአክት እያደረኩበት
የምቀጥል ይሆናል ማለት ነው። ምንም አማራጭ የለም። በቃ ከዚህ ያለፈ ነገር የለም። ልጁም ያው ስጋቱን ስለነገረ ማለት ነው። ስለዚህ የምንችለው ያህል ስለሄድን የምንችለውን ያህል ስላደረግን ከዚህ በኋላ እንግዲህ አሁንም እንትን አንልም፣ አናቆምም። በጣም ገፍቶ ከመጣና የእናንተም ጥያቄ ከበረታ ከእናንተም በሚደርሱ ነገሮች በመነሳት እንግዲህ መረጃዎቹን ለእናንተ ማድረስ ይሆናል ማለት ነው። ነገር ግን እንዲህ ገፍቶ ኦቨር ሲመጣ ደግሞ ትንሽ አንዳንዴም ጋፕ ማድረግ ስለሚያስፈልግ ነው ማለት ነው። በጣም ከልብ አመሰግናለሁ። እናንተን በጣም ሰፖርት የምታደርጉን ከጎናችን የሆናችሁት እናንተን ከልብ እናመሰግናለን። እንወዳችኋለን። ባይ